ሰላም የሎዛ ቤተሰቦች፣ ዶክተር ኢየሩሳሌም እሸቱ እባላለሁ። በሎዛ የስነ ምግብ ህክምና ማዕከል ጠቅላላ ሐኪም ነኝ። ዛሬ የደም የስኳር መጠንን ለመቆጣጠር ከሚያግዙ ንጥረ ነገሮችና ቫይታሚንስ አምስቱን እናያለን። አንደኛው ማግኔዥየም ነው። ማግኔዥየም የደም የስኳር መጠንን ለመቆጣጠር ከሚያግዙ ንጥረ ነገሮች አንዱና ዋነኛው ነው። ይህንንም የሚያደርገው ኢንሱሊን ሪሰፕተርስ ወይም የኢንሱሊን ማስተላለፊያ ቁልፍ የምንላቸውን በማነቃቃት ኢንሱሊን ሴንሲቲቪቲን ይጨምራል ወይም ሰውነታችን ለኢንሱሊን የሚሰጠውን ፈጣን ምላሽ ይጨምራል። ሌላው በአዲፖስ ቲሹ ወይም በሆድና በጡንቻ ላይ የሚገኝ ግሉትፎር የተባለ ግሉኮስ አድራሽ በማነቃቃት ሰውነታችን በቀላሉ ከደም ግሉኮስን ወስዶ እንዲጠቀም ይረዳል። ደግሞም ሴሎች ግሉኮስን ከደም ከወሰዱ በኋላ ወደ ኃይል በመቀየር ሂደት ውስጥ ለሚሳተፍ ኢንዛይም እንደ ኮፋክተር ያገለግላል። ማግኔዥየም ለዚህ ሂደት ብቻ ሳይሆን በሰውነታችን ውስጥ ላሉ ለሌሎች ለ300 ኢንዛይሞች እንደ ኮፋክተር ስለሚያገለግል ወሳኝ ንጥረ ነገር ነው። በሌላ በኩል ደግሞ ማግኔዥየም በሰውነታችን ውስጥ ብግነትን ወይም ኢንፍላሜሽንን ይቀንሳል። ብግነት ወይም ኢንፍላሜሽን ደግሞ ከስኳር በሽታ ጋር ቀጥተኛ የሆነ ግንኙነት ስላለው ብግነትን በመቀነስ የስኳር በሽታ ተጋላጭነታችንን ይቀንሳል ወይም ደግሞ የስኳር መጠንን ይቆጣጠራል ማለት ነው። የናሽናል ላይብራሪ ኦፍ ሜዲሲን ገጽ ላይ የወጣ አንድ ጥናት እንደሚያሳየው የማግኔዥየም እጥረት ያለባቸው የአይነት 2 የስኳር ታካሚዎች የማግኔዥየም እጥረት ከሌለባቸው የአይነት 2 የስኳር ታካሚዎች የበለጠ ለልብ ችግር ተጋላጭነት እንዳላቸው ይጠቅሳል። ስለዚህ እንዳጠቃላይ የማግኔዥየም እጥረት ኢንሱሊን ሬዚስታንስን ይጨምራል ወይም ኢንሱሊን ሴንሲቲቪቲን ይቀንሳል። ይህ ደግሞ ሰውነታችን በኢንሱሊን አማካኝነት ግሉኮስን በቀላሉ ከደም ወደ ሴል ወስዶ እንዳይጠቀም በማድረግ የደም የስኳር መጠንን ይጨምራል። ስለዚህ በሰውነታችን ውስጥ የማግኔዥየም እጥረት መኖር የለበትም ማለት ነው። የማግኔዥየም ሰፕሊመንት መውሰድ ሳያስፈልገው ከነዚህ ምግቦች ከአልመንድ፣ ኦቾሎኒ፣ የዱባ ፍሬ፣ ቺያ ሲድ፣ ተልባ፣ ስፒናች፣ አቮካዶ እና ሳልመን በቀላሉ ሊያገኙ ይችላሉ። ሁለተኛው ዚንክ ነው። ዚንክ በቆሽት ወይም ፓንክሪያቲክ ቤታ ሴል ኢንሱሊን እንዲመረት፣ እንዲከማች ሲያስፈልግም ደግሞ እንዲረጭ ወሳኝ ሚና ይጫወታል። እንዲሁም ሴሎች ግሉኮስን ከደም እንዲወስዱ ያደርጋል ወይም ግሉኮስ አፕቴክን ይጨምራል። ይህ ደግሞ በደማችን ውስጥ ያለውን የስኳር መጠን ይቀንሳል ማለት ነው። ዚንክም ልክ እንደ ማግኔዥየም አንታይ ኢንፍላማተሪ ነው ወይም ብግነትን ይቀንሳል። ስለዚህ በተመሳሳይ ለስኳር በሽታ ተጋላጭነትን ይቀንሳል ወይም የደም የስኳር መጠንን ይቆጣጠራል። ሌላው ደግሞ ዚንክ ለኮሌስትሮል ወይም ሊፒድ ሜታቦሊዝም አስተዋጽኦ በማድረግ ተጓዳኝ የኮሌስትሮል ችግር ካለ ለማስተካከል ያግዛል ማለት ነው። ከዚህም ባለፈ ዚንክ ሰውነታችን ውስጥ 100 ለሚደርሱ ኢንዛይምስ እንደ ኮፋክተር ያገለግላል። እንዲሁም ሌሎች ጥቅሞች አሉ። ስለዚህ ዚንክን በቀላሉ ከዶሮ ስጋ፣ ከፍየል ስጋ፣ ከበሬ ስጋ፣ ከዱባ ፍሬ፣ ከአቮካዶ፣ ስፒናች፣ ጤፍና አርጎ ማግኘት ይቻላል። ሶስተኛው ክሮሚየም ነው። ክሮሚየም ልክ እንደ ማግኔዥየም ግሉትፎር የተባለውን ግሉኮስ አድራሽ በማነቃቃት በቀላሉ ግሉኮስ ወደ ሴል እንዲገባ በማድረግ የደም የስኳር መጠንን ይቀንሳል ማለት ነው። ክሮሚየምን ከአጃ፣ ምስር፣ ብሮኮሊ፣ አፕል፣ አልመንድ፣ እንቁላል፣ ስጋና ቡና ማግኘት እንችላለን። ስለዚህ የስኳር ታካሚ እነዚህ ምግቦች ምግብ ውስጥ ቢያካትት የተሻለ የደም የስኳር ቁጥጥር ይኖረዋል ማለት ነው። ከነዚህ ንጥረ ነገሮች ባሻገር የደም የስኳር መጠንን ለመቆጣጠር የሚያግዙን ቫይታሚኖች ናቸው። ከነሱም አንዱ ቫይታሚን ኤ ነው። ቫይታሚን ኤ የቆሽት ሴሎች ወይም ፓንክሪያቲክ ቤታ ሴልስ ቁጥራቸው እንዲጨምርና ኢንሱሊን በተገቢ መልኩ እንዲያመርቱ በማድረግ የደም የስኳር መጠንን ይቆጣጠራል። እንዲሁም ከዚህ በተጨማሪ የበሽታ የመከላከል አቅማችንን ያጎለብታል። ሌሎች ጥቅሞችም ለሰውነታችን ይሰጣል። ጉበት፣ ካሮት፣ ስፒናች፣ ብሮኮሊ፣ የእንቁላል አስኳል፣ ዱባና የስኳር ድንች የቫይታሚን ኤ ጥሩ ምንጮች ናቸው። የመጨረሻ ዛሬ የምናየው ቫይታሚን ዲ ነው። ቫይታሚን ዲ የኢንሱሊን ሴንሲቲቪቲን ይጨምራል። ቆሽት ወይም ፓንክሪያቲክ ቤታ ሴልስ እንዲጎለብቱና የተሻለ እንዲሰሩ ያደርጋል። ኢንፍላሜሽንን ወይም ብግነትን በመቀነስ የስኳር በሽታ ተጋላጭነታችንን ይቀንሳል። ከተፈጠረም ደግሞ ስኳርን ለመቆጣጠር ይረዳል ማለት ነው። ቫይታሚን ዲ በዋናነት በሰውነታችን ይመረታል። ይህ እንዲሆን ደግሞ የፀሐይ ብርሃን በበቂ ሁኔታ ማግኘት አለብን። የፀሐይ ብርሃንን በሳምንት ከ3 እስከ 4 ቀን ከ10 ደቂቃ እስከ 30 ደቂቃ ባለው ሰውነታችን ማግኘት አለበት። ይህ ካልተቻለ ሰፕሊመንት መውሰድ ይኖርብናል። በመጠኑም ደግሞ ከአንዳንድ ምግቦች እንደ ሳልመን፣ የእንቁላል አስኳል እንዲሁም በፀሐይ የደረቀ እንጉዳይ ማግኘት እንችላለን። ስለዚህ አንድ የስኳር ታካሚ በምግብ እየታከመ ከሆነ ወይም ከመድኃኒት ጎን ለጎን እነዚህ ንጥረ ነገሮች በምግብ ውስጥ ቢያካትት የተሻለ የስኳር ቁጥጥር ማግኘት ይችላል ማለት ነው። እነዚህንና መሰል የጤና መረጃዎችን ለማግኘት ቻናላችንን ላይክ፣ ሼር፣ ሰብስክራይብ እና የደወል ምልክቷን ይጫኑ።